ወንጀለኛ ነው አየ ስግጥ ማለት ራሱ መሰገጥ ወንጀል ነው የሚመስለው። መሰገጥ ግን መዝገበ ቃል ላይ ያለ እኔ አላውቀውም። የዱርዬ ቃል ነው የሚመስለው። አስታውሳለሁ ስመለከተው በጣም ነው ያዘነው። አሁን ባልና ቱሪዝም ቲክቶክን አይቆጣጠርም እንዴ? ተመልካቾቻችን እኔ ላይ በግል ደርሶብኛል፣ ልጆቼ ላይ ደርሷል። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላምታችን ከዚህ ከስቱዲዮ ለሁላችሁም ይድረስ እያልን ድንቅ አዲስ ፕሮግራማችን በድንቅና ወቅታዊ ጉዳይ መተናል። ዛሬ ይሄው ሐሳብ ይዘን መተናል። ሐሳባችን የዛሬው ፕሮግራማችን ብዙዎችን የሚያወያይ የማያከራክርና ብዙ ሐሳብ የሚሰነዘረበት እጅግ በጣም ወቅታዊ ጉዳይ ነው። ቤተሰብ ያልሆኑ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንዴት ነው የዛሬው ፕሮግራማችን? ዛሬ ፕሮግራማችን እንግዲህ ይዘኸዋል። በዛ ፕሮግራሙ ላይ እንወያያለን። እኔም የራሴ አይዲያ አለኝ፣ አንተም የራስህ ሐሳብ አለ። እዚህ ጋር ለኦዲየንስ እናቀርባለን፣ እነሱ ደግሞ የራሳቸው ማጣጣል። ተመልካቾቻችን ግን በዚህ ፕሮግራም ላይ አንድ ጥልቅ የሆነ ማሳሰቢያ አለን። እኛ ሐሳባችንን ነው በነፃነት የምንናገረው። በዚህ ሐሳብ ላይ ምንም አይነት ሐሳብ ቢኖራችሁ በነፃነት እናንተ መናገር ትችላላችሁ። ስለዚህ የዛሬው ፕሮግራማችን እጅግ አነጋጋሪው አስደናቂውና ፍጥነቱ ራሱ እየገረመ ያለ ቲክቶኩን፣ ዩቲዩቡን አጠቃላይ ማህበራዊ ድረገጹን ያጨናነቀው ግለሰብ ላይ ነው ትኩረት የምናደርገው። ማን ይመስላል? ማን ሊሆን ይችላል? እስኪ ተመልካቾቻችን ኮሜንትሽ ላይ ታኮርማ ይሁን ወቅታዊ ሆነ ያስጨነቀን፣ በተለይ ቲክቶኩን አስጨነኔማ ተጨነቁ። ባየሁት ቁጥር በጣም እንዲህ ስገልጥ በቃ ቲክቶክ ማየት አልቻልኩም። አንድ ግለሰብ ነው አሁን ያለው። እስቲ ማን ሊሆን ይችላል? እስኪ ኮሜንት ሴክሽን ላይ አስቀምጡልን ተመልካቾቻችን። ወይም ደግሞ ፍንጭ ስጣቸው። ስግጥ ፍምስ ስሙን ጠራው። ስግጥ ፍምስ ላይ አባቱና የእሱ ስም ነው ይመስለው። ስግጥ ፍምስ ላይ ነው ትኩረት አድርገን የዛሬውን መከራከሪያ የምናቀርበው። በነገራችን ላይ ስግጥ ፍምስን እንዴት ታዩታላችሁ? እኔ በእርግጠኝነት አዶናይ ተመልካቾቻችን አመናችሁም አላመናችሁም እንደው እንደ ራዕይ ነው የሚታየኝ። በቅርቡ አዶናይ ስግጥ ፍምስ ወደ እስር ቤት የሚያመራ ይመስለኛል። እንዴት? ከምን አንፃር እንዴ? ተመልካቾቻችን ወደ እስር ቤት አዶናይ የሚያመራ ነው የሚመስለኝ። ምን አረጋ? ሐሳቡን ስላራመደ፣ በተለይ ደግሞ ብዙ ወጣቶችን አነቃቅቷል፣ በተለይ ሴቶችን። ትውልድን ማጥፋት ነው። ከምን አንፃር ትውልድን አጠፋ? ስግጥ ፍምስ ራሱ እኔ ወንጀል ነው የሚመስለኝ። አየህ ስግጥ ስትል ድፍረት ነው፣ የሰውን መብት መጣስ፣ ያለ አግባብ መፈለግ፣ ያለ አግባብ መንጠቅ። መሰገጥ ማለት ትርጉሙ ለእኔ የሚታየኝ እንደዛ ነውና እቺ ራሱ አስተሳሰቡ ወደ ወንጀል የምታመራው ነው የሚመስለኝና ምን ይመስላል? ሰው ላይ ሳትደርስ እኮ መሰገጥ ትችላለህ። አይ ደርሶብኛል እኔ ላይ። ተመልካቾቻችን እኔ ላይ በግል ደርሶብኛል፣ ልጆቼ ላይ ደርሷል። አየህ ከሞራል አንጻር ስታየው አዶናይ ሞራል የሚነካው አየህ፣ በቀላሉ በተራ ነገር በወረደ ነገር ገንዘብ ማግኘት እንደሚቻል፣ በወረደ ነገር ስብዕናን መሳት፣ ሞራሊቲን ማጥፋት ነው የተያያዘውና አየህ አገራችን ደግሞ ገና ታዳጊ ነች። ለነገ ትውልድ ነው። ትውልድ በማጥፋት ስግጥ ማለት አግባብ አይደለም። ተመልካቾች ምናልባትም አሁን እቺ ስግጥ የምትለው ሐሳብ አሁን መጣች እንጂ በፊት ላይ ወጣቱን የሚያነሳሳ የወደቀን ወጣት እሱ አሁን ወፍራም ነበረ፣ ኪሎ በጣም ኦቨር ነበረና ከዛ ውፍረት ወጥቶ ፊዚካሉን ያስተካከለበት መንገድ ስታይ የሰው ልጅ የሆነ ነገር ለማምጣት ለምን አስፈለገ? ያ ነው ለውጥ ማድረግ ትችላለህ። ወደ ሚዲያ ለምን አስፈለገ? ትኩረት ለመሳብ እኮ ትኩረትን የሳበው እንዴ? አሁን ለምሳሌ አንተ መለወጥ ትችላለህ እያለ ነው። እኔ እንደዚህ ተለውጫለሁ እያለ ነው። በአክሽን እያሳየ ነው። በቀላሉ አየህ ሳትለፋ ሳትደክም ዋጋ ሳትከፍል በቀላሉ መለወጥ ገንዘብ ማግኘት ትችላለህ፣ አትስራ እያለክ ነው። መጀመሪያ ግን ስራ ነው። አሁን ጂም ላይ ግባና ዝም ብለህ ቦርጭን አታሳይ። ቦርጭ አለኝ ብላ አትኩራራ። ጂም ግባና ስራና ሰውነትን እሱ እኔን ለመምከር ምን አይነት መሰረታዊ የሆነ እውቀት ሊኖረው ይችላል? አሁን ሴቶቻችን ከሆነ መንፈሱ ተሰጣለኝ ነው የሚለው። እሱ እንደሚለው ከሆነ መንፈሴ ይነግረኛል ነው የሚለው። አይ ምንም መሰረታዊ የሆነ ነገር የለውም። ከምን አንፃር አሁን መሰረታዊ ነገር የምትለው ምንድን ነው? የትምህርት ደረጃ ሙያ ነው። ሙያ እኔ ሙያው አልገባኝም። ትኩረት መሳብ ብቻ ነው
የተያዘውና በተለያዩ አጋጣሚዎች ባገኘው ነገር ሁሉ ትኩረትና ሰብስክራይበር ሼር ምናምን እንዲደረግለት ቪዲዮ ነው። አላ መፈመሱ ግን ምን ይጠቅመዋል? ይሄው ገንዘብ እያገኘበት ነው። ያላወቀው ግን ወንጀል እየሰራ መሆኑን። ተመልካቾቻችን በዚህ ዙሪያ ላይ እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ብታረጉ ደስ ይላል። እኔ አሁን ወጣቱን ቀይሯል እያልኩኝ ነው። ምክንያቱም ብዙ ያነቃቃቸው ሰዎች አሉ ከስፖርት ተነስቶ በዛ ላይ አሁን ሼፕ ሆኖ በዛ ላይ ደግሞ ጭንቅላቱ የሚነግረው ምንድነው ከወደክበት መነሳት ይችላል እያለ እየመከረ ነው ያለው። ዘርሽ ደግሞ ከብዙ አንግል ተመልክቶ እኔ ላይ ደርሶብኛል ወንጀለኛ ነው እያለ ወንጀለኛ ነው። አየ ስግጥ ማለት ራሱ መሰገጥ ወንጀል ነው የሚመስለው። መሰገጥ ግን መዝገበ ቃል ላይ ያለ እኔ አላውቀውም። የዱርዬ ቃል ነው የሚመስለኝ። እና ሁላችሁም ዱርዬ ቦዘኔ እንደፈለጋችሁ ኑሩ፣ ህግ ስርዓት ምናምን የሚባል ነገር አያስፈልግም እያለ ነው። ይሄ ወንጀል አያርግበት እንጂ በቅርቡ እንደው ተሳስቶ የሚታሰር ነው የሚመስለኝና እግዚአብሔር ይጠብቀው። አንተን ነው አወቅሻው ሽሏት መጽሐፍ ደብቁኝ ያመጣል። እነሱ ግን ኦዲየንስ ግን ምን ያስባል? ይሄንን እስኪ ሐሳባችሁን ሼር አድርጉ፣ ኮሜንት ላይ ጻፉልን። እንደው በዚህ ጉዳይ ላይ ባይዘው እስቲ በልዩነት እንለፈው በዚህ ጉዳይ ላይ እንጂ እስቲ ሌላ ሐሳብ ካለ በሰሞኑ ይሹ ንገረኝ እስቲ። ሰሞኑን ያጨናነቀን እንግዲህ የቲክቶክ ክሬቲቭ አዋርድ ነው። የአፕሊኬሽን ሽልማት ነው። ብዙ ሰዎች ተጨማለቁብን እና እኔ ይገርመኛል። ቲክቶክ አዋርድ አሁን አያስፈልግም። ለምን በዚህ ጊዜ አያስፈልግም? ለምን? ጥቂቶች ስርዓት ያላቸው ሰዎች በእርግጥ እንደተሸለሙ አውቃለሁ፣ የሚገባቸው ሰዎችም እንዳሉ አውቃለሁ። ግን ብልግናንም ለምሳሌ ዶክተር አብይ አሁን በርካታ ህፃናቶችን እዚህ ጋር የሚያስተውሉ እንዲሁም አቅም ያላቸው ሰውን መርዳት የሚችሉ ቲክቶኩን በአግባቡ የተጠቀሙ ሰዎች መድረክ ላይም ስርዓታቸውን አሳይተውናል። ያው መልእክተኛው ፓስተር አብነት እና ዶክተር አብይ ስርዓታቸውን አሳዩን። አየን፣ ሀገር ወዳድነታቸውን፣ መከባበርን፣ ፍቅርን በግልጽ አሳይተውናል። ብዙዎቹ ግን ካለባበስ ጀምሮ ሲጨማለቁብን ነበር። እንዲሁም የክሬቲቭ አዋርድ አዘጋጆቹ ቢዝነስ ነው ያደረጉት። ስለዚህ ይሄ ሁሉ ክሬቲቭ አዋርድ አሁን ያለንበት ደረጃና ስልጣኔያችን እንዲሁም ቲክቶክን የምንጠቀምበትን ህግና ስርዓት ያማከለ ጉዳቱ ነው ወይስ ጥቅሙ ይበዛል ነው የምትለው? ጉዳት አለ። ብልግናን የሸለሙብን ብልግናን አሁን አሸላለሙ ነው እንጂ እዛ ላይ በጣም ብዙ ሴንሲቲቭ የሆኑ አይዲያዎች አሉ፣ ህዝብን መቀየር የሚችሉ አይዲያዎች አሉ እዛ ላይ። ግን ምንድነው እንዳልከው አጠቃቀሙ ላይ ነው ችግር ያለብን። አይ ቲንክ አዋርዱ በአጠቃላይ ስህተት ነው ያለበት። ባለሙያን አያስብም። ለምሳሌ ዩቲና ናይታት ከሆነ የእሱ አድናቂ ነኝ በነገራችን ላይ ብዙ ክሬቲቭ የሆኑ ድንቅ የሆኑ ቪዲዮዎችን አቀርባልናለች ለረጅም ዓመት። ከምን አንጻር ነው ግን መሸለም ያለባት እሷ? ከሰራችው ክሬቲቭ አዋርድ ማለት ምን ማለት ነው? የፈጠራ ችሎታህን ነው አይደል የሚሸለም? ምን ፈጠረች? ትወና ነው የፈጠረችው? አዎ ብዙ ሐሳቦችን ነገር እኮ አይደለም። ብዙ ሐሳቦችን አንስታለች። እዛ ላይ አሁን እኮ ትክክል ነህ፣ ስክሪፕቱ አለ። አሁን እንደውም እኔ ከገባኝ ከሆነ ደራሲው ነው እዛ ጋር ኮንቴንቱን ክሬት ያደረገው ነው እንጂ እሷ ጀስት ትወናውን የተወነች ከሲሳይ ጋር ነው አይደለ? ራሷ ነው የምትጽፈው ስክሪፕቱን የሚል መረጃ አለ። እኔ እንትና ሲሳይ እንደሚጽፈው ነው የማውቀው። ግን እሺ አዶናይ ምን ፈጥሮ ነው ክሬቲቭ የተባለ? እሱ ጋር አለኝ። አሁን አዶናይ የተለያየ ነገር አንደኛ ኢንስፓየር ያደርጋል በራሱ ተነስቶ ማለት ነው። ማን ኢንስፓየር የሚያደርግ? አሁን ለምሳሌ ኢንስፓየር ሆናለሁ እኔ። አሁን እሱን አንዳንድ የማያቸው ቪዲዮዎች ኢንስፓየር ያደርጉኛል እውነት ለመናገር። ስግጥ ፈምስ ምናምን መፈመሱ አይደለም እኔ አሁን መፈመስ አልፈልግም። ስግጥ ብለህ መፈመስ ከዛ ከስግጥ ፍምስ በፊት እኮ አዶናይ የሚያወራው አትፍራ ነው። በቃ ሰው ምን ይለኛል ብለህ አትፍራ፣ ይሉንታ አይኑር ማለት። አሁን ያቺ ጥግ መጣችን ይሉንታ አይኑር ነው የምቃወመው ትልቁ ሐሳብ። አትፍራ፣ ሰው ምን ይለኛል አትበል ማለት ማነራችንን ባህላችንን መናድ ነው። ሼም እኮ ባህል አይደለም። መናድ ነው፣ ስርዓትን ነው። እኛ በስነ ስርዓት ነው እኛ ኢትዮጵያኖች የምንታወቀው በዓለም ደረጃ እና ስነ ስርዓትና ሼም ይለያያል። በስርዓት ውስጥ ነው ያለው። የምትፈራው እኮ ሰው ስለምታከብር ነው። የምትፈራው እኮ ስርዓት ስላለ ነው። ትክክል። የማትዳፈረው ስለምትጠነቀቅ ነው። ለሰው ስለምታስብ ነው። ታላላቅን ስለምታከብር ነው። ይሄ ሚሊዮን ዓመትና በርካታ ዓመታት የተገነባ ማንነታችንን ነው ያፈረሰብን። መፍራት አለብህ፣ ሰው ማክበር አለብህ። አትፍራ፣ አታገል፣ እንደፈለግኩን የሚልህን ሰው ነው የምታደንቀው አንተ። እኔ ደግሞ ስርዓት ነው የማደንቀው።
ስለዚህ አሁን ይኸውልህ ትወና ዘርፍ አለ አይደለ? ክሬቲቭ ኬርክ ማለት ነው። በትወና ዘርፍ አይደለም እሱ አሁን ለምሳሌ እኔ ዲዩቲናስ በትወና ዘርፉ በክሬቲቭ ከምትሸለም የማን ነው የሚባሉት ኦኬ ፓስታ ላይ ሁለቱ ልጆች አዋሳ ልጆች እኔ በሱ በትወና ቢሰሩ አንድ ኢቴኳንዶ የሰሩት አንድ ኦኬ ፓስታ እንትን አለ እኔ በእነሱ ቢሸለም ደስ ይለኛል። ዩቲ ያው ከመጀመሪያም ሲጀምር በአጠቃላይ የላይፍ ታይም ትሸልማለች እኮ አይደል? አዎ፣ ግን በአጠቃላይ አዋርዱ በጥልቅ ሀገራዊ ጉዳይ ነው ማሰብ አለበት ብዬ ነው ማስበው። ሀገራዊ ጉዳይ ቲክቶክን ፕላትፎርም ለሀገር ጥቅም ማዋል እስካሁን አልቻልንም። ስለዚህ በአደባባይ በተለይ እንደዚህ አይነት አዋርዶች ተጠንቅቀው አዋርዱ ማዘጋጀት። የጉማ አዋርድ ተሸፍኖ ነበረ ከተከናወነ በማግስቱ ነበር የሰማነው። ጉማ አዋርድ እንግዲህ እዚች ሀገር ላይ ረጅም ዓመት በትወና በምንም የቆዩ ሰዎች አሉ እና ይሄ ቲክቶክ ክሬቲቭ አዋርድ ሸፍኖት ጉማ አዋርድን እንዳይስብ። በፊት ጉማ አዋርድ ሲባል እኮ አለባበሶች፣ ባህል ልብሶች ምናምን እሱ ምንም አይደንቅም። አሁን ቲክቶክ ፕላትፎርሙ ተደራሽነቱ ከፍተኛ ስለሆነ በአጭሩ ሁላችን ጋር ሊደርስ ይችላል። ግን ዋናው ነገር ቲክቶክን ወደ ምንፈልገው ዓላማ እያመጣ ነው አይደለም። ያማረ ማን ነው ማድረግ የሚችለው? ቲክቶክ አዋርድስ አዘጋጆቹ ማድረግ ይችሉ ነበር፣ ግን አልገባቸውም። ቢዝነስ ነው ያለው። ሲጀመር የሚያዘጋጁ ሰዎች ምን አይነት እውቅና አላቸው ነው ለሀገር የሰሩት ስራ በሚዲያው ደረጃ እሱ መጣራት አለበት። መንግስትም ባይዘው ይሄንን ነገር ትኩረት ማድረግና አሁን ባህልና ቱሪዝም ቲክቶክን አይቆጣጠርም። ለምሳሌ የሬዲዮ ቻናል ላይ ሬዲዮም ስለምሰራ የመገናኛ ብዙሃን ኤጀንሲ እያንዳንዱ ሚዲያ ያዳምጥና ስህተት ካለብህ ይቀጣል። ግን ሶሻል ሚዲያ ላይ ግን የለም፣ የሚቀጣ አካል የለም። እሱ እስኪዘጋጅ ቢያንስ ፕሮሞት ማድረግ የለብንም፣ ብልግናን ማበረታታት። አየህ ቲክቶክ የወጣቶችና የቲኔጀሮች ሆኗል። ቲኔጀሮች ስግጥ ፍምስ እንዳልነው በቀላሉ መፈመስ ነው የሚፈልጉት። ሁሉንም እያካለለ ነው ባይዘው። ስለዚህ ብልግና እየተሸለመ ነው እያልኩ። ትክክል። ኤላትሪክ አሁን ላስት ሲዝን ላይ ሲሸለም ምንድነው ማለት ምን አለ ጫካ ውስጥ ገብቶ አንዳንድ ሲሳደብ ምናምን የሚያሳዩ እኮ እና ደግሞ ባይስ አሁን እንደዚህ አይነት ሰዎችን ነው የምትሸልሙ መድረክ ላይ። በዛ ላይ ደግሞ የተላለፈበት ቻናል በነገራችን ላይ ፕሮግራሙን በቀጥታ አይቼዋለሁ። ዶክተር አብይ አብነትና መልእክተኛው ትልቅነታቸውን ያስከብረው። አየህ ትልልቅ ሰዎችን መሸለም ምን ያህል ጥቅም እንዳለው ራሱ መልእክት አስተላልፈው ነው ከዛ መድረክ የወረዱት። ቲክቶክን በአግባቡ መጠቀም፣ በስርዓት መጠቀም፣ በልኩ መጠቀም ምን ያህል ጥቅም እንዳለው በስርዓት ነው ያስተማሩ። መከባበርን ነው ያስተማሩ። ከዛ አዋርድ ያገኘሁት ቁም ነገር የነሱ ብቻ ነው። ሌላው እንደፈለገው ሆኖ ተጨማልቆብን የወጣው ለማለት እችላለሁ። እና ተመልካቾቻችን በዚህ ጉዳይ ላይ ሀሳብ አስተያየታቸውን እንዲሰጡ በዛ ላይ እስቲ ሀሳብ ስምጡን። ግን በዛ ላይ ብዙ ገንዘቦች ተዘዋውሯል። እዛ ምርጫን ከፍለ ነው የመረጥ ነውና ተከፍሎ ነው አንደኛ ያንን ቴሌብርም ተባብሯል። በነገራችን ላይ ቢዝነስ ነው የሰሩብን። እግዚአብሔር ይስጣ፣ ያው ይጠቀሙ። ግን ጉዳዩን ለሀገር ጥቅም ማዋል አልቻሉም። ለሀገር ጥቅም አንደኛ ይኸውልህ መሰለህ አሁን ለምሳሌ የሚኒስትሪ ሚዲያዎች ላይ ማስታወቂያ ስትያስኬድ ቫትና ታክስ ትከፍላለህ። አሁን የቲክቶክ ላይ ስትሄድ በፍጹም አይከፍሉም ድርጅቶች ራሳቸው። አሁን ምን እየሆኑ መሰለ የሚኒስትሪ ሚዲያዎች እየተዳከሙ መጡ። ለምን? ፕሮሞሽኖች እንዳለ ወደ ሶሻል ሚዲያ ሄደዋል። እና ይሄ በሚሸልምበት ጊዜ መንግስት ደግሞ ሌጋል ማድረግ ይችላል። እሱን በሁለት መንገድ ማየት እንችላለን። የመጀመሪያው ምንድነው ሚኒስትሪ ሚዲያዎች ያላቸውን አቅም ስላላጎለበቱ የሚባል ሀሳብ አለ። አቅማቸውን ስላላጎለበቱና በልጠው መገኘት ስላልቻሉ ሊዳከም ይችላል። ቲክቶከሮች ደግሞ በጣም ክሬቲቭ እየሆኑና ፕላትፎርሙን በአግባቡ እየተጠቀሙበት ስለሆነ ሚኒስትሪ ሚዲያን እየበለጠ ነው የሚገኘው። እኔ ትኩረቴ እሱ አይደለም። ራሱ ሶሻል ሚዲያውን በአግባቡ የምንጠቀምበትን መንገድ መፍጠር መቻል አለብን። ከዛ ውስጥ ደግሞ ሁለት ተቋማት ወሳኝ ሚና ይጫወታሉ። አንደኛው ፕሮሞሽን ወይም ማስታወቂያ የሚያሰሩ ድርጅቶች ማንን ነው የሚያሰሩት? ብልግናን ነው ፕሮሞት የሚያደርጉት። አየህ ልክ ለሆኑ ቲክቶከሮች ድርጅታቸውን እንዲያስተዋውቁ ድሉን ማመቻቸት አለባቸው። ዋናው ደግሞ ክሬቲቭ አዋርድ ተብሎ ምንድነው ክሬቲቭ የምናደርገው? የተሻሉ ቲክቶከሮችን የተሻለ ሀሳብ ያመጡ ለነገ ሀገር ትውልድን የሚገነቡ የተለያዩ ሰዎችን እነሱ ነው መሸለምና ፕሮሞት ማድረግ ያለብን። እኛ ባክግራውንዳቸው ልክ ያልሆነ ቪው ስላላቸው ድምፅ ስለተሰጣቸው ብቻ ከምንሸልም ከሆነ ለሀገር አይጠቅምም። ክሬቲቭ አዋርዱ
መስተካከል አለበት የሚል እምነት ነው ያለኝ። ተመልካቾቻችን ምን ይላሉ? እስቲ እነሱ ይፍረዱ። ደግሞ እነሱ የሚሰሩበት። ወደ ሌላ ጉዳያችን እንለፍ። ይህንን ጉዳይ ተመልካቾቻችን ሀሳብ አስተያየት እንዲሰጡት በአክብሮት እየጠየቅን ሰሞኑን ደግሞ አዲስ ነገር ሰምተናል። የምስራች ነው። እኔም ደስ ብሎኛል። በነገራችን ላይ ከዚህ በፊት በቲክቶክ በደንብ የምናውቀው ወንድማችን ጆን ዳንኤል ከስር ተፈቷል። እሱም ብቻ ሳይሆን አብረውት የነበሩት ሁሉም ተፈተዋል። ፍርድ ቤት በነፃ እንዲወጡ እስካሁን የታሰረው በቂ ነው በማለት ሊፈቷቸው ችሏል። እኔ ደስ ብሎኛል። ዋናው ጉዳይ ግን እሱ አይደለም። ለዛሬ እንኳን ደስ ያላችሁ የጆን ዳንኤል አድናቂዎች እንኳን ደስ ያላችሁ። እሱም ጆን ዳንኤልም ቤተሰቡም በተለይ እናቱ መታሰርና መፈታት ያው የራሱ የሆነ ትርጉም ስላለው ያው እንኳን ደስ አለ ነው ሀሳቡ ነው። ግን በነገራችን ላይ ብዙ የተማረበት ብዙ ያወቀበት ትልልቅ የህይወት ተሞክሮችን የሚወስድበት ትልቅ ቦታ ነው። ማረሚያ አይደለም የሚባለው። ስለዚህ ማረሚያ ስለሆነ ትልቅ ቦታ ላይ ነው። ትልቅ ሆኖ የሚወጣበት ነው። በሀሳብ ትልቅ ሆኖ ዋናው ለዛሬ የምንወያዩበት ሀሳብ ጆን ዳንኤል ያደረገው ወይም የፈጸመው ወንጀል ከተባለ በቂው ነው ወይስ አይደለም እስሩ ነው የሚለው። በዚህ አጋጣሚ ተመልካቾቻችን በፍርድ ቤትና በህጋዊ ጉዳዮች ዙሪያ መግባታችን አይደለም። የፍርድ ቤት አሰራር እንዳለ ሆኖ በእኛ ግምት ግን ለፈጸመው ወንጀል ተመጣጣኝ ነው ቅጣቱ አይደለም የሚለውን ልንወያይበት አምጥተናል። ልንከራከርበት ነው። እንደ ሀገርም እንደ ህልውና ሀሳብ አስተያየታቸውን ደግሞ ተመልካቾቻችን። አንተ ግን ምን ትላለህ? እኔ መቀጣጫ የሆነ ይመስለኛል። ጆን ዳንኤል መቀጣጫ የሆነ ይመስለኛል እና ትንሽ የታሸ ይመስለኛል። ሳያውቀው ስለሆነ ላለማወቅ የተከፈለው መስዋዕትነት ከባድ ይመስለኛል እና ከዚህ አንጻር እንደው ቅጣቱ ከፍ ብሏል ወይም ደግሞ ጆን ዳንኤል ያለ አግባብ ትንሽ ተቆንጥጧል የሚል ሀሳብ አለ። በህግ እኮ ምን ይላል መሰለህ? የመጀመሪያው አለማወቅ ከተጠያቂነት አያድንም ይላል። ስለዚህ አለማወቅ የተጻፈን ህግ አያስጥስም ማለት ነው። እሱን አምናለሁ እኮ። ስለዚህ ጆን ዳንኤል እንደውም አንደኛ ሎጎ የኛን ባንዲራ የያዘውን ኤርፖርት ነው በዓለም አቀፍ ደረጃ እንዲህ እንደ አፍሪካ ስሙ የሚነሳለት ሂውጅ የሚባል በአየር ላይም የትም ሄደ ኢትዮጵያን የሚያስተዋውቅ ቦታ ነው። ያን ቦታ ነው በሶሻል ሚዲያ እንደዛ በተለይ ፐርሰናል ስልክ ሰዎችን እየቀረጸ ምናምን የህግ ባለሙያዎችን እነዚህ የህግ ባለሙያዎች እኮ ድብቅ ናቸው አይደል? ሰላይ ምናምን ወይም ደህንነት ወንጀሉን የተፈጸመው ወንጀል ከተጠያቂነት ወይም ከእስር ዋጋ አያስከፍልም እያልኩኝ አይደለም፣ ግን ምንም አያውቅም በሚለው ነው እኔ የወሰድኩት። ለምሳሌ ሀገራዊ ብሔራዊ ተቋሞቻችንን ክብር መንካት ወንጀል ነው፣ ትልቅ ወንጀል ነው። ብሔራዊ ተቋሞቻችን ስንል ለምሳሌ የሀገር መከላከያ ሰራዊትን መዳፈር ህገወጥነት ነው፣ ያስቀጣል። በተመሳሳይ ብዙ ብሔራዊ የሆኑ የሀገራችን መገለጫ የሆኑ ተቋማቶች አሉ። አየር መንገዳችን ኩራታችን ነው፣ መመኪያችን ነው፣ በዓለም መድረክ የሚያስተዋውቀን ትልቅ ድርጅት ነው። ይህንን አምናለሁ። ግን ደግሞ አያውቅም ክብሩን፣ የአየር መንገድን ክብርና ቢያቅ እንደዚህ አይነት ድፍረት ውስጥ አይገባም ነበር። አለማወቁ እንዴት ኮምፕሮማይዝ አልተደረገለትም? ምን ያሳብ እንደውም እንዳልከው እኮ ነው። አሁን ብዙ የሶሻል ሚዲያ ተጠቃሚ ሰዎች በተለይ ኢንፍሉዌንሰር የሚባሉት ከሱ ተምሯል የሚል እምነት አለኝ። እንደውም በቀጣይ አሁን አለማወቅ ከተጠያቂነት አያድንም። 18 ዓመት አልፎታል። ሌጋሊ ህግ ያውቃል የሚል ነው እምነት ያለው የትኛውም አንቀጽ ማለት ነው። ስለዚህ የትኛውም አንቀጽ ላይ ብትሳተፍ ወንጀለኛ ነህ አንተ። በነገራችን ላይ ድርጊቱን በፈጸመበት ቅጽበት አስታውሳለሁ፣ ስመለከተው በጣም ነው ያዘንኩት። ምክንያቱም ይሄ ያለማወቅ ጥግ ነው። ያን ግን በምን መፈታት ይችላል? በይቅርታ አይሆንም። አሁን ለምሳሌ ይቅርታ ፍርድህን ያቃልልልሃል እንጂ ሙሉ ለሙሉ ነፃ ያደርጋል። አልተቃለለበትም ነው ሀሳቤ። አየህ ጆን ዳንኤል በዛን ወቅት እየሰራ የነበረው ጉጂ ሄዶ ብዙ ሰዎች እየረዳ ነበረ። ቲክቶኩም በአግባቡ እየተጠቀመ ነበረ። ላይቭ እኮ ብዙ ሰዎች ህይወታቸው በቲክቶክ እንዲቀየር እድሉንና ያሳያቸው ጆን ዳንኤል ነውና በእድሜም ህፃን ነው። ይሄን ያለ የበሰለ ልጅ የምንለው አይደለም። ከይቅርታ ጋር ነው። የበሰለና እውቀት ቢኖረው ኖሮ ስንት ዓመት ይሆናል? ቢያንስ አላውቅም። 25 እምልህ ከእድሜ ጋር ብቻ ሳይሆን እውቀቱ ቢኖረው ኖሮ
እንደዚህ አይነት ተግባር ውስጥ እንደዚህ አይነት ወንጀል አይፈጸምም። በነገራችን ላይ ለተመልካቾቻችን ማሳሰብ የምፈልገው አንዳንዴ ብሔራዊ ማንነታችን ላይ ድፍረት ወይ መዳፈር ምን ያህል ዋጋ እንደሚያስከፍል አሁንም ላሉ ቲክቶከሮች ማስገንዘብ ፈልጋለሁ። አንድ ግን ደግሞ ከአንድ አዋቂ ሰው ምን ሰማው መሰለ እንደዚህ ኢንፍሉዌንስ የሚያደርጉ ሰዎች ማናጀር ቢቀጥሩ የሚል ሐሳብ አመጣ አንድ ሰው። ልክ ነው። ማናጀር ብቻ ሳይሆን የህግ ባለሙያ ራሱ ያስፈልጋቸው። አየህ የምታደርገውና የማይደረገውና የሚደረገውን ከህግ አንጻር የሚያይ ሰው ያስፈልጋቸዋል። ታዋቂ ስትሆን ብዙ ነገሮች ወደ አንተ ነው የሚመጡት። ለምሳሌ ጆን ዳንኤል ይቅርታ ቢደረግለት ራሱ ማለት ነው ለብዙ ቲክቶከሮች መማሪያ ነው አይደል? አየህ ምን አይነት መዳፈር ምን አይነት ዋጋ እንደሚያስከፍል ማሳያ ነው። በዚህ አልቃወምም፣ ግን ትንሽ ተቆነጠጠ ትንሽ ታሸ የሚለው ነው ትንሽ ያሳሰበኝ። አሁንም በመለቀቁ ደስ ብሎኛል። ለቀጣይ እንግዲህ እንደዚህ ኢንፍሉዌንሰር ለመሆን የምትፈልጉ ደግሞ የሆናችሁም ኢንፍሉዌንሰር ከሆናችሁ ልክ እንደ ዶንኪ ቲዩብ ባለቤት የሆኑ እሸቱ ማናጀር ቅጠሩ፣ ሁሉም ነገር ላይ መሳተፍ አትችሉ። እንደውም የሰማሁት ጃኒ አለ የህግ ባለሙያ ቀጥራለች አለ ጠበቃ እና የሆነ ሰው ሲተናኮላት ለጠበቃዬ ነው ማሳሰር ታለች አሉና በዚህ አጋጣሚ ምንም ሳያውቁ የፈመሱም አሉ እኮ ምንም ስለምንም ሳያውቁ ማለት ነውና መፈመስ ግን አንዳንዴ ግራ ነው የሚገባኝ። አሁን መፈመስ እውቀት አይጠይቅም ድፍረት ነው እንጂ አየህ እውቀት ላይ አይመሰረትም። የኛ ሀገር ለመታወቅ ብዙ ባሁን ሰዓት አያስፈልግም። ጊዜው ማለት ሶሻል ሰው ነው አንተ ነው የሚያፈምሰው የትኩረት እንጂ የእውቀት ጉዳይ አይደለም። ለምንድን ነው አጠቃላይ ማህበረሰብ እንደዚህ ሆነ የሚፈልገው ኔጌቲቭ ነገር ነው የሚያሳደው? እሱ አደጋ ነው። ወደፊትም የሀገር አደጋ ለትውልድ አደጋ የሆነ ጉዳይ ነው። አየህ ብዙ ጥናት የሚፈልግ አይመስልም? አዎ የመንግስትም አካላት በዚህ ጉዳይ የሚመለከታቸው ድርጅቶችም ጉዳዩን ትኩረት ቢሰጡት ትውልድን የሚያድኑ ይመስለኛል። ይህንን መልእክት እናስተላልፋለን። ተመልካቾቻችን በዛሬው ውይይታችን ጆን ዳንኤል ከእስር ተፈቷል፣ እንኳን ደስ ያለ ብለናል። ግን ቅጣቱ በቂ ነው አይደለም በሚለው ጉዳይ ላይ ሀሳብ አስተያየታችሁን እንድትሰጡን በአክብሮት እንጠይቃለን። እኛ ብዙ ከእናንተ የምንማራቸው ነገሮች ስላሉ ኮመንት ሴክሽናችን ላይ አጥለቅልቁት። ይህ ድንቅ አዲስ ነው፣ ድንቅ አዲስ ፕሮግራማችን ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቀጣይም የተለያዩ አዳዲስ ሀሳቦችን ወደ እናንተ የምናደርስ ይሆናል። ለዛሬው እናመሰግናለን። መልካም ቆይታ ባይ